እዚህ ሀገር ላይ መጽሐፍ ሲጻፍ አታንብቡ፣ ንግግር ሲደረግ አትስሙ፣ እኛ ሰምተን እኛ አንብበን ለእናንተ ጭንቅላትና ለእናንተ አፍ በሚመጥን ደረጃ እናጎርሳቸዋለን፣ ለእናንተ ጭንቅላት በሚመጥን ደረጃ እንሰጣቸዋለን የሚሉ ፖለቲከኞች ያሉበት ሀገር ነው ሀገር። ስለዚህ ህዝብን በቀጥታ በሚሰማው በሚገባው ቋንቋ ማስረዳት ከአንድ መሪ የሚጠበቅ ተግባር ነው። አንደኛው ይሄ ከግንዛቤ ውስጥ መግባት አለበት። ሁለተኛው ደግሞ በእንግሊዝኛው ሚስድ ኢን ትራንስሌሽን የሚባላል አይደለ? በትራንስሌሽን ውስጥ የሚቆለመሙ ወይም ደግሞ የሚድበሰበሱ ወይም ደግሞ በትርጓሜ ውስጥ አላስፈላጊ ትርጓሜ እንዳይሰጣቸው የምትፈልግ ከሆነ ህዝቡን በሚገባው ቋንቋ በሚናገረው ቋንቋ ዳይሬክትሊ አድሬስ ታደርጋለህ። ስለዚህ እነዚህ ሁለት ነገሮችን የቀነሰ ነው። በይዘት ደረጃ ደግሞ ካየነው ጠቅላይ ሚኒስትሩ ደግሞ ደጋግሞ በዚህ ቃለ መጠይቅ ውስጥ አንድ ያስቀመጡት ነገር ምንድነው? ለትግራይ ህዝብ በምንም አይነት መንገድ ጦርነት ተገቢ አማራጭም እንዳልሆነና እሳቸውም እንደማይመርጡት እሳቸውም እንደማይፈልጉት በምንም አይነት መልኩ ለትግራይ ህዝብ ጦርነትን ይዘው ለመቅረብ ፍላጎት እንደሌላቸው አስምረው ተናግረዋል። አሁን መሬት ላይ ያለው ሁኔታ በትግራይ ክልል ራሱን የትግራይ ነጻ አውጪ ግንባር ነኝ ብሎ የሚያስብ ቡድን ከአጓሳኝ ሀገራት ጋር ተባብሮ የትግራይን ህዝብ የትግራይን መሬት ወደ ጦርነት ውስጥ ለመክተት ርብርብ እያደረገ ያለበት ወቅት ነው። ጠቅላይ ሚኒስትሩ ለዚህ እንቅስቃሴ የሰጡት ሰላማዊ ጥሪ ነው። ማንኛውም በትግራይ ክልል ውስጥ የሚፈጠሩ ችግሮች እንኳን ካሉ በንግግር በውይይት መፍታት ያስፈልጋል የሚለውን አስምረውበት አልፏል። ሌላኛው ልዩነትን የጠቀሱ የገለጹበት መንገድ ለኔ የቃለ መጠይቁ አንኳር ነጥብ ነው ብዬ ነው ማስበው። ልዩነት አያስፈልገንም ብለን አናምንም ይላሉ በንግግራቸው ውስጥ። ልዩነት አያስፈልገንም ብለን አናምንም፣ ልዩነቶች ግን አያዋጉንም ብለን ግን እናምናለን። በልዩነቶች ልንዋጋ አይገባም። ልዩነቶች ጫካ በረሃ ሊያወርዱን አይገባም፣ አዳራሽ ሊያስገቡን እንጂ ወንበር ሊያስቡን ሲገባ ቃታ ሊያስቡን አይገባም። ስለዚህ ዋናው መሰረታዊ ማጠንጠኛው በትግራይ ክልል ያለው ችግር በሰላማዊ መንገድ በውይይት ሊፈታ ይገባል የሚለው አንድ አስምረውበት ያለፉት ነገር ነው። የፕሪቶሪያ ስምምነትን በተመለከተ ያነሱትን ነገር ካየኸው ፕሪቶሪያ ስምምነት አንድ ወገን ላይ የተጫነ ይመስል ነበር። በቃ አንዱ ለማክበር ሌላኛው ደግሞ ለማስከበር የፈረሙት፣ ሁለቱም ለማክበር የፈረሙት እንደሆነ በተለይ ደግሞ በራሱን በትግራይ ነጻ አውጪ ግንባር ብሎ በሚያስበው ቡድን በኩል እሱ ለማስከበር የማክበር ኃላፊነት የሌለበት አድርጎ ነበር የሚያቀርበው። ሁለተኛው ነገር የሚረሳው በፕሪቶሪያ ስምምነት ውስጥ ፕሪቶሪያ ስምምነት ምንም ለውጥ እንዳላመጣ ተደርጎ የሚቀርብ ነገር አለ። ትልቅ ለውጥ አምጥቷል። ዛሬ ቢያንስ ተወደደም ተጠላም በትግራይ ክልል ውስጥ ምንም አይነት ጦርነት የለም። የመሳሪያ ላንቃን ዘግቷል። የተፈናቀሉ ስንል የወልቃይትን አካባቢ ወይም ደግሞ የምዕራብ ትግራይ ወይም ደግሞ የሌሎች አከራካሪ የሚባሉ መሬቶችን አካባቢ ብቻ የተፈናቀሉ ስንል እዛ አካባቢ ላይ ፎከስ እናደርጋለን እንጂ በመላው ትግራይ የተፈናቀለ ህዝብ ነበር። እሱም ራሱን የቻለ ምክንያት አለው። ማለት በማዕከላዊ መንግስቱ በፌዴራል መንግስቱ ስህተት እንደሆነ ተደርጎ ሲቀርብ እንሰማለን እንጂ እውነታው እንደዛ አይደለም። በደንብ እያፍታታ ነው እናየዋለን። እሱ ዋናው መሰረታዊ ነገር ምንድነው? በብዙ አካባቢዎች ተፈናቅሎ የነበሩ ዜጎች ወደ ቀያቸው ተመልሰዋል፣ ወደ መደበኛ ህይወታቸው ተመልሰዋል። ይነስም ይብዛም የተወሰኑ ታጣቂዎችም ቢሆን ትጥቅ ፈተው በታድሶ ማዕከላት ውስጥ አልፎ ወደ መደበኛ ህይወታቸው ተመልሰዋል። ይነስም ይብዛም የአንጻራዊ ሰላምን ፈጥሯል። መሰረተ ልማቶች መልሰው ተጠግነው አገልግሎት መስጠት ጀምረዋል። መንግስታዊ አገልግሎቶች በሰፊ መቅረብ ጀምረዋል። እነዚህ ሁሉ የፕሪቶሪያ ስምምነት ትሩፋቶች ናቸው።